የተለያዩ ኤአይዎችን በመጠቀም ስራችን ለማቀላጠፍ ገቢ ለማግኘት ሊሆን ይችላል፣ ወይም የተለያዩ ትምህርቶችንም ለመማር ፕሮምፕት ኢንጂነሪንግን ማወቅ ይኖርብናል። ወይም ደግሞ ለኤአይ እንዴት አድርገን ትዕዛዝ ማስተላለፍ ወይም መስጠት እንደምንችል ማወቅ ይኖርብናል ማለት ነው። ያንን የምናደርግበት መንገድ ደግሞ ፕሮምፕት ኢንጂነሪንግ ተብሎ ይጠራል ማለት ነው። ስለዚህ በዛሬ ቪዲዮ ጄሚናይን ተጠቅመን እንደዚሁም ደግሞ ቻትጂፒቲን በመጠቀም በጣም በቀላሉ ፕሮምፕት ኢንጂነሪንግን ከዜሮ ጀምረን አብረን እንማራለን። አይነቶቹንም እንመለከታለን ማለት ነው። አሁን ኮምፒውተር ላይ ያሳያችኋለሁ። አንድ አይነት ስቴፕ ስለሆነ እናንተ በኮምፒውተርም በስልክም በፈልጋችሁት መከታተል ትችላላችሁ ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ ማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። ስለዚህ በደንብ ግልጽ እንዲሆንላችሁም በአማርኛ የምንመለከታለን፣ በእንግሊዝኛ እናያለን። ቻትጂፒቲ ላይ በእንግሊዝኛ ጄሚናይ ላይ ደግሞ ላይም በአማርኛ እናያለን ማለት ነው። ስለዚህ እዚህ ጋር እንጀምረው። እዚህ ጋር እናንተ በድምፅም ልጽፉለት ትችላላችሁ። እንደምታዩት ፕሮምፕት ኢንጂነሪንግ ምንድነው ለ10 ዓመት ልጅ እንዲሆን አድርገህ በደንብ አስተምረኝ ብየዋለሁ። አሁን ኤአይዎች ላይ የተለመደ ነው ይሄ 10 ዓመት 5 ዓመት የሚሉት ነገሮች በዝርዝር ወይም ቀለል አድርጎ እንዲያስተምረን የምንጠቀምበት ዘዴ ነው ማለት ነው። ስለዚህ ልላክለትና እንመልከት የሚለን ተመልከቱታም። ፕሮምፕት ኢንጂነሪንግ ማለት በቀላል አነጋገር አርቲፊሻል ኢንተለጀንስ ወይም ኤአይ የሚገባውን ቋንቋ ተጠቅሞ ትክክለኛውን ትዕዛዝ መስጠት ማለት ነው ይላል ማለት ነው። በአጭሩ ትርጉሙ ይሄ ነው ማለት ነው። ተመልከቱት። ለአንድ ለ10 ዓመት ልጅ እንዲገባው ደግሞ የተለያዩ ምሳሌዎችን ከስራ አስቀምጫለሁ እያለ ነው። ለምሳሌ አንደኛ ላይ ተመልከቱት። አስማታዊ ሮቦት እና ትዕዛዝ ይላል ማለት ነው። አንድ በጣም ጎበዝ ግን ምንም አይነት ቅድመ መረጃ የሌለው ሮቦት አለ እንበል ይላል፣ ወይም ኤአዩ ማለት ነው። ይህ ሮቦት የፈለገውን ነገር ሊያደርግልን ይችላል። ነገር ግን የሚሰጠን ምን ካደረግነው ትዕዛዙን እንደምትመለከቱት ግን ትዕዛዙን በደንብ ካልነገርነው ይሳሳታል ይላል ማለት ነው። ስለዚህ ምሳሌዎች አሉላችሁ እዚህ ጋር። ተራ ትዕዛዝ ተመልከቱት። ምግብ አምጣልኝ ይላል ማለት ነው። ሮቦቱ ፖም ሊያመጣልህ ይችላል፣ አንተ ግን ፒዛ ነበር የፈለግከው ይላል ማለት ነው። ምሳሌ እኔ እዚህ ጋር የኔ ሮቦት ይሄ እንደምሳሌ ነው። እባክህ በጣም የሚጣፍጥ አንደኛ እንዲጣፍጥ ፈልገናል፣ አይብ የበዛበት እየነገርነው ነው። ትኩስ ፒዛ ይዘናል፣ ዝርዝር ነገር ነገር ነው። ልዩነቱን ደግሞ ተመልከቱት እዚህ ጋር። ሁለተኛው ትዕዛዝ ግልጽ ዝርዝር መረጃ ያለውና ሮቦቱ ምን ማድረግ እንዳለበት በትክክል የሚያውቅበት ነው ይላል ማለት ነው። ስለዚህ ይህ ጥሩ ትዕዛዝ የመጻፍ ጥበብ እንደምትመለከቱት ፕሮምፕት ኢንጂነሪንግ ይባላል ብሎ አስረዳኝ። ልክ እንደ አንድ 10 ዓመት ልጅ ቆጥሮ ማለት ነው። እዚህ ጋር ደግሞ የምትመለከቷቸው ጥሩ የፕሮምፕት ህጎች አሉ፣ ወደ 3 የሚጠጉ። ይህን ከዚህ በፊትም የተወሰነ ሰርችላችሁ ነበረ። ተመልከቱት። በአማርኛ ለ10 ዓመት ልጅ እንዲሆን ተደርጎ ነው እዚህ ጋር የተዘጋጀው ማለት ነው። ስለዚህ አንድን ኤአይ እንደ ቻትጂፒቲ ሊሆን ይችላሉ፣ የተለያዩ ሊሆን ይችላሉ። እነዚህን ተጠቀሙ ይላል። አንደኛ ማንነቱን ንገረው ይላል ማለት ነው። ወይም ሮል ለምሳሌ እንደ አንድ ጎበዝ ሰዓሊ ይሁን ወይም እንደ ሳይንስ መምህር ሁን ልንለው እንችላለን ማለት ነው። ስለዚህ ሮል ሰጠነው ማለት ነው። ምሳሌዎችን አሳያቸዋለሁ በደንብ ምን እንዲያደርግ እንደፈለግ በዝርዝር ንገረው ይላል። ይሄ ደግሞ ታስክ ተብሎ የሚጠራው ማለት ነው። ስለዚህ ስለ ጨረቃ ንገረኝ ከማለት ይልቅ ተመልከቱት። ስለ ጨረቃ ንገረኝ ብትሉት የፈለጋችሁትን መልስ ላታገኙ ትችላላችሁ። ምን ማድረግ ይቻላል? ስለ ጨረቃ አስገራሚ 5 ነገሮችን ንገረኝ፣ የምንፈልጋቸውን ብዛቶቹንም አስቀምጥለት ማለት ነው። እንዴት እንዲመልስልን እንደምትፈልግ ንገረው ይላል። ይሄ ደግሞ ፎርማት ተብሎ ይጠራል ማለት ነው። ለምሳሌ ወርታች እንዲዘረዝር ከፈለጋችሁ በዝርዝር ወይም ቡሌት ልትሉት ትችላላችሁ፣ ወይም እንደ ተረት አድርገን ንገረኝ ልትሉት ትችላላችሁ። ስለዚህ እነዚህ አርቲኤፍ የምንላቸው በጣም ወሳኞች ናቸው፣ ሮል፣ ታስክ እና ፎርማት። ሌላው ደግሞ ፕሮምፕት ኢንጂነሪንግን ለምን መማር ያስፈልጋል ነው። እዚህ ጋር ተመልከቱት። በአሁን ጊዜ ኤአይ በጣም ብዙ ነገሮችን ያውቃል እያለ ነው እንደምታዩት። ነገር ግን ያወቀውን ነገር ለእናንተ በሚጠቅም መልኩ እንዲያወጣው ቁልፉ ባለቤት አንተ ነህ ይላል፣ ወይም እናንተ ናችሁ ማለት ነው። ስለዚህ ፕሮምፕት ኢንጂነሪንግን ካወቅን ግን በጣም በቀላሉ እዚህ ጋር እንደምታዩት ጥሩ የቤት ስራ ረዳት ይኖራችኋል ይላል። ለምሳሌ ተማሪ ከሆንን ነው አዳዲስ ጌሞችን እንዲሰራልህ የማታውቀውን ነገር በፍጥነት ለማወቅ ይላል። የ10 ዓመት ልጅ ስላልሆኑ እናንተ ኢሜይል ለመጻፍ ወይም ትልልቅ የቢዝነስ ነገሮችን ለመስራት ያግዛችኋል ማለት ነው። በአጭሩ ደግሞ እዚህ ጋር ተመልከቱት። በአጭሩ ኤአይ እንደ ፈረስ ቢሆን ፕሮምፕት ኢንጂነሪንግ ደግሞ ፈረሱን የምትጋልብበት ሉጋም ነው ይላል። እናንተ ናችሁ ለፈለጋችሁት የምታንቀሳቀሱት ማለት ነው። እዚህ ጋር ደግሞ ቀጣይ ምን ላሳየህ ትፈልጋለህ ይላል። እዚህ ጋር አለላችሁ። እኛ ግን አንድ ጥያቄ እንጠይቀውና ወደ ቻትጂፒቲው ደግሞ እንሄዳለን። አይነቶቹን ይንገረን። አሁን ፕሮምፕት ኢንጂነሪንግ የምንላቸው በጣም ብዙ አይነቶች አሉ። ለምሳሌ እንጠይቀው። የፕሮምፕት ኢንጂነሪንግ አይነቶችን ንገረኝ፣ አስተምረኝ ልበለው፣ በደንብ እንዲነግረኝ አስተምረኝ፣ ከዛ ልላክለት። ተመልከቷቸው እዚህ ጋር አሉ ማለት ነው። የመጀመሪያው ዜሮ ሹት ተብሎ የሚጠራው ፕሮምፕት ኢንጂነሪንግ ነው። ይሄኛው ምንድነው? ይህ ምንም አይነት ምሳሌ ሳንሰጠው ኤአዩ በቀጥታ መልስ እንዲሰጠን የምናዝበት መንገድ ነው ይላል። አይነቶቹን ብቻ ሳይሆን አሁን ልብ ማለት ያለባችሁ መቼ መቼ እንደምንጠቀማቸው ማወቅ ይኖርብናል። አሁን ኤአዩ አስቀድሞ ከተማረው እውቀት ተነስቶ ይመልሳል። እኛ ምንም የምንሰጠው ነገር የለም ማለት ነው። ምሳሌ ኢትዮጵያን ታሪክ ባጭሩ ጻፍ ልንለው እንችላለን። መቼ እንጠቀመዋለን? ቀለል ያሉ ጥያቄዎችን ስንጠይቅ ይላል እዚህ ጋር እንደምትመለከቱት ማለት ነው። ለምሳሌ ኮፒ ላድርገውና ልጠይቀው።
በአጭሩ እንደምንፈልግ ነግረነዋል። ሌላም ትዕዛዝ ልታስገቡበት ትችላላችሁ። ልላክለት አሁን የኢትዮጵያን ታሪክ በአጭሩ እንዲጽፍ አዝዤዋለሁ። የሰው ልጅ መገኛ የአክሱም ስልጣኔ እያለ እንደምትመለከቱት ያመጣል። አጭር ብለን ነግረነዋል ማለት ነው። ስለዚህ እንደዚህ አይነት ነገር ሲጠቀሙ ይሄኛው ዜሮ ሹት ተብሎ ይጠራል ወይም ዜሮ ሹት ይባላል። ይሄኛው ከፕሮምፕት ኢንጂነሪንግ ውስጥ አንደኛው ነው። ሁለተኛው ደግሞ ፊው ሹት ፕሮምፕቲንግ ይባላል ማለት ነው። ፊው ወይም ጥቂት ብቻ ነው የምንሰጠው። ስለዚህ እዚህ ጋር እንደምታዩት ለኤአዩ ጥያቄያችን ከመስጠታችን በፊት ጥቂት ምሳሌዎችን ወይም ኤግዛምፕሎችን እንሰጠዋለን ማለት ነው። ከዛ በኋላ ከዛ ተነስቶ ነው የሚነግረን። ለምሳሌ ፍሬ ወይም ፍራፍሬ፣ አፕል፣ አትክልት፣ ካሮት፣ እንስሳ ምን ይሆናል ብለን ብንጠይቀው ይመልስልናል ማለት ነው። መቼ እንጠቀመዋለን? የተወሰኑ አጻጻፍ ስልቶችን እንዲከተል ማድረግ ከፈለግም ማለት ነው። ለምሳሌ ልውሰደውና እስከዚህ እንስሳ የሚለውን አሁን አንድ ምሳሌ ይሰጠናል። ለፍሬ ወይም ለፍራፍሬ አፕል፣ አትክልት፣ ካሮት፣ ለእንስሳ ደግሞ አንድ ጨምርናል፣ አንበሳ ወይም ላም እያለ ይቀጥላል። ስለዚህ እኛ ሳምፕል እንሰጠዋለን። ከዛ እሱ ምሳሌዎችን እየነገረን ይሄዳል። ልብ የምትሉት አሁንም የ10 ዓመት ስላልነው ምሳሌዎቹም ቀለል ያሉ ናቸው ማለት ነው። ይሄኛው ግን ታይፑ ለ10 ዓመትም ለ20 ዓመትም ብትሉት የሚቀያየሩ አይደሉም ማለት ነው ታይፖቹ። ለምሳሌ እዚህ ጋር ፈረንሳይኛ ቋንቋን መማር አስቤያለሁ ብዬ ባስብ አማርኛ ሰላም፣ በፈረንሳይኛ ደግሞ እዚህ ጋር ቦንጆር ይላል ማለት ነው። እናንተ አንድ ሳምፕል ብቻ ካገኛችሁ ሌላውን እየቀጠላችሁ መሄድ ይቻላል። ውሃ፣ ምግብ ለምሳሌ ልላክለት፣ ከዛ በኋላ እየነገረኝ ይሄዳል ማለት ነው። አማርኛ ውሃ፣ ከዛ ደግሞ በፈረንሳይኛ ተመልከቱት። ሌሎቹንም እንደዚህ ማስቀጠል ትችላላችሁ። ስለዚህ አሁንም ይህንን ፓተርን እየተከተልን ሌሎች ማወቅ የምንፈልጋቸውን ቋንቋዎች በጣም በቀላሉ ወይም ቃላቶች ማወቅ እንችላለን። ሶስተኛው ታይፕ ደግሞ ይሄኛው ቼን ኦፍ ቶት የሚባለው ነው ወይም ደግሞ ኮድ ተብሎ ይጠራል ማለት ነው። ይሄ ደግሞ ኤአዩ መልሱን ከመስጠቱ በፊት አእምሮ እንዲያስብ ደረጃ በደረጃ እንዲያብራራ እዚህ ጋር እንደምትመለከቱት የምናዝበት ዘዴ ነው። ይህን ደግሞ መቼ ነው የምትጠቀሙት? በተለይ እዚህ ጋር እንደምታዩት ለሂሳብና ለሎጂክ ጥያቄዎች በጣም ጠቃሚ ነው ይላል ማለት ነው። ይህን የሂሳብ ጥያቄ ደረጃ በደረጃ እየሰራ መልስልኝ ልትሉት ትችላላችሁ። ኤአዩም እንደምታዩት ተቻኩሎ ስህተት እንዳይሰራ ያደርገዋል ይላል። አንድ ጥያቄ ለምሳሌ እናስገባ እዚህ ጋር። ይህ ምሳሌ ላስገባው ከዛው ከኤአዩ ያገኘሁት ነው። አንድ ሱቅ 10 ፖም ነበረው፣ 3ቱን ለጓደኛው ሰጠው፣ 2ቱን ደግሞ በላው። በኋላ ሱቅ ሄጄ 5 ፖም ጨመርኩ ይላል። አሁን ስንት ፖም አለኝ? እባክህ ደረጃ በደረጃ እንደምትመለከቱት ማለት ነው። ስለዚህ እንላክለት። ምንም ስህተት ሳይሰራ ደረጃ በደረጃ ያስረዳናል። እናንተም የቢዝነስ ትልልቅ ቁጥሮችን የምትሰሩ ከሆነ ይሄኛውን መንገድ ወይም ደግሞ ይሄኛውን አይነት ብትጠቀሙ የተሻለ ነው። መጀመሪያ የነበረው ፖም 10 ለጓደኛ የሰጠው 3 እያለ እንደምታዩት እስከ መጨረሻው ይጨርስላችኋል ማለት ነው። ማጠቃለያ ሁሉ ያስቀምጣል። ስለዚህ ከሂሳብ ጋር የተገናኙ ነገሮችን ስትሰሩ ኮትን መጠቀም ትችላላችሁ፣ ወይም ሌሎች መብራራት ያለባቸው ነገሮችን ስትፈልጉ ማለት ነው። እዚህ ጋር ደግሞ የምትመለከቱት ኔጌቲቭ ፕሮምፕቲንግ የሚባልም አለ። ይሄ ደግሞ ኤአዩ ማድረግ የሌለበትን ነገር ወይም ማካተት የሌለበትን ተነግሩታላችሁ። ምሳሌ ስለ ጤና አመጋገብ ጽሑፍ ጻፍልኝ፣ ነገር ግን ስለ ስጋ አትጥቀስ ካላችሁት ያንን አይጠቅስም። ስለዚህ ጥቅሙ ምንድን ነው? የማንፈልጋቸውን መረጃዎች ያስወግዳል ማለት ነው። ለምሳሌ እዚህ ጋር ልምጣና የሆነ ነገር ልጠይቀው። ለምሳሌ ኦንላይን ብር እንዴት ይሰራል አልኩት፣ ነገር ግን ከኮምፒውተር ውጭ ብለው አሁን ላፕቶፕ ወይም ኮምፒውተር የሚያስፈልጋቸውን ስራዎች አያመጣልኝም ማለት ነው። ስለዚህ ከዚህ ውጭ እያላችሁ እንደምታዩት ከኮምፒውተር ውጭ ካልነው በስልክ ብቻ ነው ማለት ነው በሌላ አነጋገር። ስለዚህ እናንተ ከዚህ ውጭ የምትሉት ነገር ካለ ለምሳሌ ኦፊስ ፕሮዳክቶችን አስተምረኝ ከማይክሮሶፍት ወርድ ውጭ ብትሉት ኤክሴል ሌሎቹን ያስተምራችኋል። ይሄኛው ኔጌቲቭ ተብሎ ይጠራል ማለት ነው። ያው ደግሞ ሮል ፕሮምፕቲንግ ነው። ይሄ ደግሞ ሮል የምንሰጥበት ነው። ለኤአዩ የሆነ ሮል እንሰጠዋለን ማለት ነው። ስለዚህ ለኤአዩ አንድ አይነት ስብዕና ወይም ሙያ መስጠት ይላል። ለምሳሌ እንደ አንድ የ30 ዓመት ልምድ ያለው ዶክተር ሆነ ይህን በሽታ አስረዳኝ ብትሉት ሮል ሰጣችሁት፣ ዶክተር አደረጋችሁት። የ30 ዓመት ዶክተር መልሶ የበለጠ ሙያዊ ይሆናል ማለት ነው። ለምሳሌ ልውሰደውና እዚህ ጋር ይህን በሽታ የሚለውን ለምሳሌ ስለ ጉንፋን በሽታ አስረዳኝ አልኩት፣ እልክለታለሁ። አሁን የ30 ዓመት ልምድ ያለው ትልቅ ዶክተር ነው እንደምትመለከቱት። ሮል ተሰጠው ማለት ነው። ከዛ በኋላ በሚገባ ያብራራላችኋል እንጂ ዝም ብሎ ተራ መልስ አይሰጣችሁም። ስለዚህ ሮል መስጠትም አንደኛው አይነት ነው ማለት ነው። አይትሬት የሚባልም አለ። እዚህ ጋር ደግሞ ማጠቃለያ አለላችሁ ማለት ነው። እዚህ ጋር ደግሞ እንምጣና ለምሳሌ ቻትጂፒቲ ላይም አንድ አይነት ናቸው። እንደምታዩት አሁን ቻትጂፒቲ ላይ ጠይቄው እንደዚህ ነው የሰጠኝ ማለት ነው። ዋትስ ፕሮምፕት ኢንጂነሪንግ አልኩት። የሚያስተምረኝ እንደ ስንት ዓመት ነው? እንደ 10 ዓመት ማለት ነው። እዚህ ላይ አንቆይም፣ አንድ አይነት ስለሆነ ከዚህ ጋር ባጭሩ ግን ፕሮምፕት ኢንጂነሪንግ ማለት እዚህ ጋር እንደምትመለከቱ ሮቦቱን ወይም ሮቦት ብለን ብንሰይመው ኤአዩ ማለት ነው ጥሩ መልሶች እንዲሰጠን እንዴት መጠየቅ አለብን ነው ባጭሩ። ለምሳሌ እዩት፣ እዚህ ጋር ሬስቶራንት ገብታችሁ ምግብ ስጡኝ ብትሉ ለምሳሌ ማንኛውንም ምግብ ሊያመጡላችሁ ይችላሉ እያላችሁ ነው። ነገር ግን እዚህ ጋር እንደምትመለከቱት የምፈልገው ቺዝ በርገር ነው ብለነዋል። ከዛ ደግሞ ሽንኩርት አይግባበት ተጨማሪ ቺዝ አይኖረው ብለነዋል ማለት ነው። ስለዚህ የፈለግነውን ነገር እንዲሰጠን የምናዝበት መንገድ ነው።
እዚህ ጋርም አሉላችሁ ምሳሌዎች። ቴልሚ አባውት አኒማል ከምትሉ ቴልሚ 5 ኢንተረስቲንግ ፋክትስ አባውት ላይን ፎር ኪድ ብትሉ ያመጣላችኋል። ሰክሬት ፎርሙላው ደግሞ እዚህ ጋር አለላችሁ ማለት ነው። ለምሳሌ የምትፈልጉትን ትነግሩታላችሁ። ከዛ ደግሞ በምን አይነት መንገድ እንደምትፈልጉት መጨረሻ ላይ ደግሞ ተጨማሪ ዲቴል ካላችሁ ማለት ነው። ኤክስፕሌን ዳይኖሰር ኢን ሲምፕል ወርድስ ላይክ አይ አም 10 ይርስ ኦልድ። ሶስቱን ገጣጥመን አሁን ብናዘው በጣም ጥሩ የሚባል መልስ እናገኛለን ማለት ነው። ዝም ብለን ኤክስፕሌን ዳይኖሰር ከምንለው ለምሳሌ ይሄን መውሰድ እንችላለን። ወይም ደግሞ አንድ ፎቶ ክሬት እንዲያደርግልኝ ፈልጌያለሁ። ጄሚናይ ላይ ሊሆን ይችላል፣ እዚሁ ቻት ጂፒቲም ላይ ሊሆን ይችላል ማለት ነው። ለምሳሌ ጄሚናይ ላይ ልምጣና ስዕል እንዲስልልኝ ፈልጌያለሁ። እንዳልኳችሁ በቀለማት ያሸበረቀ ጫካ ውስጥ ያለ ትንሽዬ ቤት የሚያሳይ ካርቶን ስዕል ሳልልኝ አልኩት። በቂ ማብራሪያ ሰጥቼዋለሁ። ሌላም ካስፈለገ እጠቅስለታለሁ። አሁን ጫካ ውስጥ ቤት ሳልልኝ ብንለው የሚያመጣልን እኛ ያልፈለግነው ሊሆን ይችላል። ነገር ግን ጭንቅላታችን ውስጥ ያለውን ሀሳብ እንዳለ በዲቴል በነገርነው ቁጥር የፈለግነውን ስዕል ወይም ደግሞ የተለያዩ ፎቶዎች ማግኘት እንችላለን። ተመልከቱት፣ የሚያምር ስዕል አምጥቶልናል እኛ በነገርነው መሰረት ማለት ነው። እንደዚሁም ደግሞ መጨመር ትችላላችሁ። እዚህ ጋር ከሰራላችሁ በኋላ በድጋሚ ትዕዛዞችን ማስተካከል ይቻላል። ያ አይትሬሽን ተብሎ ይጠራል ማለት ነው። ለምሳሌ ልጆች ሲጫወቱ ጨምርበት ልበለው ፎቶ ላይ። ለምሳሌ ልጆች ሲጫወቱ ጨምርበት አልኩት፣ ልላክለት። ምን አይነት ልጆች የሚለውንም ደግሞ ከፈልጋችሁ እሱንም ዲቴይል መንገር ትችላላችሁ። ተመልከቱት፣ እዛው ፎቶ ላይ ልጆች እየተጫወቱ ጨምሮልናል ማለት ነው። ትሪክ ማለላችሁ ሮል ያልነው ቅድም ያልኳችሁ አክት ላይክ ቲቸር፣ አክት ላይክ ዶክተር እያላችሁ መጠየቅ ይቻላል። ስለዚህ በአማርኛም በእንግሊዝኛም እንደዚህ መማር ትችላላችሁ። ማጠቃለያ ደግሞ እንጠይቀው። ትምህርታችን በማጠቃለያ እንዝጋው። ማጠቃለያ እንጠይቀውና በአጠቃላይ ፕሮምፕት ኢንጂነሪንግ ማለት አንድን የቴክኖሎጂ ውጤት ወይም ኤአይ በምንፈልገው ልክ እና ጥራት እንዲሰራልን የምናዝበት የመግባቢያ ጥበብ ነው የሚለውን መያዝ ይኖርብናል ማለት ነው። ስለዚህ አንደኛ ፕሮምፕት ስናስገባ ግልጽ መሆን አለበት። ኤአይ እንዲገምተው አንቶም ሁሉም ነገር በዝርዝር እንነግረዋለን። የተለያዩ ስትራቴጂዎችንም አይተናል። አንደኛው ሮል ፕሮምፕቲንግ ወይም ሮል መስጠት፣ ፊውሾት ደግሞ የተወሰነ ምሳሌ የምንሰጥበት ዘዴ ነው። ደረጃ በደረጃ ማሰብ እንዲችልም ቼን ኦፍ ቶትን መጠቀም ይቻላል ማለት ነው። እንዳልኳችሁ አይትሬት የሚባልም አለ። እሱ ደግሞ መልስ ሲሰጣችሁ ለምሳሌ በአጭሩ አብራራሊ ሊሆን ይችላል፣ ምሳሌ ጨምር እያላችሁ የምትነግሩበት አይነት ነው። አሁን ያልነውን ነገር ሁሉ ግን በአንዴ ላናዳብረው እንችላለን። እዚህ ጋር እንደምታዩት ጥሩ ፕሮምፕት መጻፍ ልክ እንደ ብስክሌት መንዳት በልምምድ የሚዳብር ክህሎት ነው ይላል ማለት ነው። ስለዚህ ከላይ ያሉትን አካታችሁ ጥሩ ፕሮምፕት መጻፍ መለማመድ ይኖርባቸዋል ማለት ነው። ስለዚህ ጥሩ ጥያቄ የጥሩ ምላሽ ግማሽ አካል ነው ይላል እዚህ ጋር። ስለዚህ ቪዲዮአችንን በዚህ እናጠቃልላለን። ከተመቻችሁና በቀጣይም ላይ ቪዲዮችን ስራላችሁ ከፈለጋችሁ ቪዲዮውን ላይክ ማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።